ሄሎ አዲስ እንዴት ዋልክ? እንደምን ዋልክ ዳንኤል? ሰላም ነው አለው ተመስገን። እስኪ እንደው ወደ ተከበሩ አድማጮቻችን አዲስ ማን ነው የሚለውን በቀጥታ እየተከታተሉ ስለሆነ ትንሽ አስተዋውቅልን። እሺ ዳንኤል አመሰግናለሁ። አዲሱ ደረሰ እባላለሁ። የራይዝ አዲስ ፖድካስት ክሬተር እና ሆስት ነኝ። ራይዝ አዲስ ፖድካስት ስታርታፖች እንግዲህ እዚህ ስታርታፕ የሚለው በአማርኛ የፈጠራ ንግድ ስራ ብለን አይ ቲንክ እንትን ማለት እንችላለን። እሱን ላይ የተሰማሩ ወጣቶች፣ ኢኖቬተሮች፣ የቴክኖሎጂ አካባቢ ስራ የሚሰሩ ወጣት የስራ ፈጣሪዎች ላይ ብቻ ፎከስ አድርጎ የሚሰራ ሾው ነው እና የእሱ ክሬተር ነኝ። በጣም ጥሩ ነው። ከዛ ውጪ በሚዲያው ዘርፍ ላይ የተለያዩ ስራዎችን ሰርታል አይ ቲንክ። አዎ ያው ከዚህ በፊት በኢትዮጵያን ቢዝነስ ሪቪው፣ ፎርቹን፣ ከዛ ውጭም ከኢትዮጵያ ውጭም ኢትዮጵያ ማነው ኢኮኖሚክስ የሚባል በኢትዮጵያኖች የተቋቋመ አንድ ሚዲያ አለ፣ ትራይቭ ግሎባል። ብቻ ያው ጽሁፎችን ቢዝነስ ኢኮኖሚክስ የተመለከቱ ጽሁፎችን ኮንትሪቢዩት አድርጌያለሁ ከዚህ በፊት። በጣም ጥሩ ነው። እንግዲህ ለተከበሩ አድማጮቻችን በጥቂቱ ለማስተዋወቅ ነው። ያው እኛ እንግዲህ ስታርታፕ ላይ ረጅም ዓመት እየሰራን ነውና አንተም እንግዲህ በዛ ዘርፍ እንደ አንድ ኢኮሲስተሙ ላይ በሚዲያው ዘርፍ ከሚሳተፉ አንዱ ነህና በቅርቡ አንድ ፕሮግራም አዘጋጅታችሁ ነበርና እንደው እስኪ ስለ ፕሮግራሙ ለአድማጮቻችን ምንድን ነበር የሚለውን ንገርልን። እሺ፣ ፕሮግራሙ የአፍሪካ ስታርታፕ ኢኮሲስተም ቢልደርስ ሰሚትና አዋርድ ይባላል። እንግዲህ ይሄ በእንግሊዘኛው በአማርኛው ትንሽ ረዘም ይላል፣ ለመተርጎም ያስቸግራል። የስታርታፕ ኢኮሲስተም ሲስተሙ አብዛኛውን ጊዜ ሽልማቶች፣ እውቅናዎች፣ ውይይቶች የሚካሄዱት ስለ ራሳቸው ስለ ስታርታፖቹ ብቻ የተመለከቱ ናቸው። ያ ትክክል አይደለም ለማለት አይደለም፣ ትክክል ነው። ስለ ስታርታፖቹ መሆኑ ትክክል ነው፣ ጥሩ ነው። ግን ከጀርባ ከእያንዳንዱ ስታርታፕ ጀርባ ያንን ስታርታፕ የደገፈ በግለሰብ ደረጃ አሰልጣኞች የምንላቸው አሉ፣ በፋይናንስ ደረጃ ፈንድ የሚያደርጉ አሉ፣ ወይንም ደግሞ የተለያዩ ኢንስቲትዩሽኖች አሉ በጣም ለረጅም ጊዜ ስልጠና ሰጥተው ፋይናንስ አድርገው እነዚህ ስታርታፖች ውጤታማ እንዲሆኑ የሚያደርጉ። መንግስትን እንደ መንግስት ብትወስደው ራሱን የቻለ ስቴክ ሆልደር ነው። አሁን እኛ ሀገር የሚኒስትሪ ኦፍ ኢኖቬሽንና ቴክኖሎጂ ስታርታፕ ኢኮሲስተም ውስጥ በጣም ትልቅ ስቴክ ሆልደር ነው። የተለያዩ ፕሮግራሞች አሏቸው። አዲስ አበባ ዩኒቨርሲቲን ብትወስደው በየኮሌጁ በየካምፓሶቹ በጣም ብዙ ኢንኩቤሽን ፕሮግራሞች አሉት። ኢኮሲስተም ውስጥ ያሉ እነዚህ ኢኮሲስተም ቢልደር ወይም ኢኔብለር የምንላቸው ሚዲያዎች እንዳንተ አይነት ሚዲያ እንደኛ አይነት ሚዲያ እነዚህ ከሌሉ ስታርታፖቹ በራሳቸው ብቻቸውን እንትን ያደርጋሉ ማለት አይቻልም። ስለዚህ ለስታርታፖቹ የሚሰጠው እውቅና የሚሰጠው ስፖትላይት የሚሰጠው ድጋፍ ትክክል ነው፣ መቀጠልም አለበት። በተመሳሳይ ግን እነዚህን ስታርታፖች የሚደግፉትንም ግለሰቦች፣ ኦርጋናይዜሽኖች እውቅና መስጠት፣ መደገፍ፣ የሰሩትን ስራ እንዲታወቅ እንዲታይ ማድረግ፣ እነሱን ማበርታት፣ ኢንዳይሬክትሊ ስታርታፖችን ማበርታት ነው በሚል የተጀመረ የእውቅና ፕሮግራም ነው። የመጀመሪያው በ2022 ዓመተ ምህረት ነው። የመጀመሪያው ጆሃንስበርግ ነበረ። 2023 ናይሮቢ ነበር። ሶስተኛው አክራ ጋና ነበረ። አራተኛውን ያው ፋውንደሮቹ ራይዝ አዲስ ፖድካስት ላይ ስለምንንቀሳቀስ በየቀኑ ኮንቴንቶችን ስታርታፖችን የተመለከቱ ኮንቴንቶችን ሼር ስለምናደርግ አራተኛውን ኢትዮጵያ ለምን አናመጣውም ብለው አናገሩን። ኦልሞስት ከ5 ወር በፊት ጀምሮ ስንሰራበት የቆየ የእውቅና ስነ ስርዓት ነው። ትናንትና ከ3 ቀን ፕሮግራም በኋላ ትናንትና በስካይላይት እንግዲህ ተጠናቋል ማለት ነው። በጣም ጥሩ ነው። ያው እንደምታውቀው እንግዲህ የስታርታፕ አዋጁም ነጋሪት ጋዜጣ ላይ በቅርቡ ነው የወጣው የጸደቀውም እና ከዛ በፊት እንግዲህ ብዙ ሂደቶችን አልፏል። ቢያንስ 3 አመት 4 አመት 5 አመት የፈጀ ነውና ያው ስታርታፖችን እንግዲህ ለመደገፍ ብዙ ጉዳዮች ያስፈልጋሉ። ከዛ ውስጥ አንዱ ደግሞ ሚዲያ ነው። ያው አክሰስ ቱ ፋይናንስ እንዳለ ሁሉ ስታርታፖች ደግሞ አክሰስ ቱ ሚዲያ ለሚዲያው ለህዝቡ መቅረብ መድረስ አለባቸው ብለን እንግዲህ እኛም እየሰራን ነውና እንደው ከዚህ ፕሮግራም አጠቃላይ እነማን ከየት ተሳተፉበት? ፕሮግራሙስ ምን ያተርፋል ይባላል? በቀጣይ እንግዲህ ከኢትዮጵያ ውጪ ወደ 25 የሚጠጉ ሰዎች ነበሩ። ኦልሞስት ወደ 60 አካባቢ ነበር ኤክስፔክት ያደረግነው። የአንዳንድ ቪዛ አካባቢ እንትኖች ነበሩ። የተለያዩ ቪዛ ማግኘት ያልቻሉ ሰዎች ያው ጊዜው ደግሞ ኖቬምበር በጣም የብዙ ኢቨንቶች ወር ነው ይሄ ህዳር የምንለው ወርና ሌሎች ሰዎች ደግሞ የተለያዩ የስታርታፕ ኢቨንቶችን የተለያዩ የአፍሪካ ሀገራቶች ውስጥ እየተሳተፉ ስለነበረ ወደ 25 አካባቢ እንግዶች ነበሩን። ከኬንያ፣ ከሩዋንዳ፣ ዩጋንዳ፣ ቦትስዋና፣ ሳውዝ አፍሪካ፣ ካሜሩን በአብዛኛው ሰብሳራን አፍሪካ የምትለው ሱዳን፣ የተለያዩ የሰብሳራን አፍሪካ ውስጥ ኦልሞስት አብዛኞቹ ሀገራቶች ነበሩ።
ወደ 25 የሚጠጉ ሀገራቶች ነበሩን። አብዛኞቹ ፋይናሊስቶች ተሸላሚዎች ናቸው። ሌሎቹ ግን ለባለፉት ብዙ አመታት ይሄንን የአፍሪካ ስታርታፕ ኢኮሲስተም ቢልደርስ ሰሚትና አዋርድ ሲደግፉ የነበሩ ሲሳተፉ የነበሩ ግለሰቦች፣ ድርጅቶች ናቸው። ከዚህ በኋላ ምን እናተርፋለን? ያው እንደነገርኩ ነው። ይሄ እንግዲህ ጊዜው የአፍሪካን ፍሪ ኮንቲኔንታል ትሬድ ኤሪያ ጊዜ ነው። አፍሪካውያን ቀስ እያሉ ቢሆንም ግን በእርግጠኛ በሆነ መንገድ ኬርፉሊ ድንበሮቻቸውን እየከፈቱ እርስ በርሳቸው ያላቸውን የንግድ እንትን እየጀመሩ ነው። ኢትዮጵያ እንኳን በቅርቡ ወደ ደቡብ አፍሪካ አንድ የመጀመሪያውን ሺፕመንት ልካለች። ምናልባት ዜናውን ሰምተው ሊሆን ይችላል። ስለዚህ ይሄ የኮላቦሬሽን ጊዜ ነው። በአፍሪካ ሀገራቶች መካከል የኮላቦሬሽን ጊዜ ነው። የአብሮ የመስራት የመተባበር የኛም ልጆች አሁን ስታርታፕ ኢኮሲስተም ውስጥ ያሉ ልጆች ኪጋሊ ቢሮ መክፈት አሁን በጣም ብርቅ የምትለው ነገር አይደለም። ከአሁን በፊት በጣም ሩቅ የነበረ ነገር። ናይሮቢ ውስጥ ስታርታፕ እኛ ጋር ጀምረው ቅዱስን ታውቀው ይሆናል ምናልባት የኪዩቢኩ ልጅ እሱ አሁን ኬንያ ነው ያለው። ኬንያውያን እኛ ጋር ቢሮ መክፈት እኛ ሰማው ኪጋሊ ጆሃንስበርግ እንትን መክፈት እንትን አይደለም። በጣም ሩቅ ይመስል ነበር ከጥቂት ዓመታት በፊት። አሁን ግን በጣም እየቀለለ መጥቷል። የዲጂታላይዜሽን ዘመን ነው። ኢትዮጵያን በዛ ረገድ ጥሩ የሚባሉ ይሄ ዲጂታል ፔመንቶችን የተመለከቱ ኢንፍራስትራክቸሮችን ጥሩ እየተንቀሳቀሰች ነው። ስለዚህ የዚህ ጊዜ ነው ሰው እንደዚህ አይነት ፕሮግራሞች ምን ያመጣሉ። በዚህ ጊዜ በጣም ያንግ የሆኑ ወጣቶች ከዚህ ኦፖርቹኒቲ ተጠቃሚ እንዲሆኑ የሚያስችል ሌላ ፕላትፎርም ይሆናል። እኛ ጋር አሁን የመጡ ኦልሞስት 11 የሚሆኑ ፋውንደሮች የስታርታፕ ፋውንደሮች ነበሩ። እነሱ ፋውንደሮች ከኛ ሀገር ፋውንደሮች ጋር ተገናኝተዋል፣ ተወያይተዋል። ስለዚህ ምናልባት አብረው ያው ኮሚኒኬሽናቸውን ይቀጥላሉ የሚል እምነት አለን። አብረው ሊሰሩ ይችላሉ። አንድ ነገር ዴቨሎፕ ሊያደርጉ ይችላሉ። ወይም ሩዋንዳ ያለው እዚህ ተጨማሪ ቻርተር ኦፊስ ሊከፍት ይችላል። የእኛም ወደዛ ቻርተር ኦፊስ እንዲህ አይነት እንትኖች ይኖሩታል። እንዲህ አይነት የኔትወርኪንግ እና ወደ አክቹዋል ወደ ሆነ ደግሞ ቢዝነስ ሞዴሎች ሊቀየሩ የሚችሉ ነገሮችን ኢንስፓየር ያደርጋል ነው እንግዲህ አንደኛው እንድምታው። በጣም ጥሩ ነው። ምናልባት እንግዲህ በቀጣይ የፕሮግራሙ ሂደት ወዴት ይዘልቃል? ሌላ ሀገር ነው በቀጣይ የሚካሄደው ወይስ ኢትዮጵያም ይቀጥል ይሆን? ያው ግዴታ በየአመቱ ሌላ ሀገር ነው መዘጋጀት ያለበት። ምናልባት ከኢትዮጵያ ውስጥ ግን የአፍሪካን ስታርታፕ ኢኮሲስተም ቢልደርስ ሶሳይቲ ተቋቁሟል። በአሁኑ እሑድ ዕለት ኮሜርስ በነበረው ፕሮግራም ያስተዋወቅ ነው። እስካሁን ድረስ የአፍሪካ ስታርታፕ ኢኮሲስተም ቢልደርስ ኢቨንት ነበረ፣ አመታዊ ሁነት ነበረ። በአመት አንድ ጊዜ የሚዘጋጅ የሆነ ኢቨንት ነበረ። አሁን ግን ሶሳይቲ ሆኗል። ኦርጋናይዜሽናል የሆነ ስትራክቸር ያለው የተለያዩ ያው እንደምታውቀው ዩኤስኤድ በተለይ ዩኤስኤድ በጣም ከፍተኛ የሆነ ሲግኒፊካንት የሆነ የእርዳታ ቅነሳ አድርጓል። ይሄ አሜሪካን ሀገር ብቻ ይቆማል ብለን አናስብም። አውሮፓም በጣም ፖፑሊስት የሆነ ሙቭመንት እየጨመረ ነው። ጂአይዜድ በጣም ሲግኒፊካንትሊ የተለያዩ እንትኖች ቀንሷል። እነዚህ ይሄ የሚመጣው ትሬንድ አፍሪካን የራሳቸውን ሪሶርስ እንዴት ሞቢላይዝ ማድረግ ይችላሉ የሚለውን እንትን ኮንቨርሴሽን ግዴታ ያደርገዋል። ስለዚህ ያንን ደግሞ ኦርጋናይዜሽናል በሆነ መንገድ ይሄ ተቋማዊ በሆነ መንገድ መምራት ስለሚያስፈልግ የአፍሪካን ስታርታፕ ኢኮሲስተም ቢልደርስ ኢትዮጵያን እንትን ብለናል። የዛኛውን የአፍሪካውን የኢትዮጵያ ቻፕተር እሑድ ዕለት አስተዋውቀናል። ስለዚህ ወደ እውቅና ለማግኘት እና የተለያዩ ስራዎችን ወደ መስራት ሄደን ይሄ ቀጣይነት ያለው አመቱ ሙሉ የሚሰራ ነገር ይሆናል። ግን በኢቨንት ደረጃ ግን ኦፍ ኮርስ ወደ ሌላ ሀገር ነው ይሄዳል የሚል እንትን ያለን ኤክስፔክቴሽን ነው ያለን። በጣም ጥሩ ነው። እንግዲህ ወደ ማጠቃለሉ እየሄድን ነውና እንደው ያው አንተ እድሎችን የማየት አጋጣሚዎች ይኖራል ብዬ አስባለሁ። የስታርታፖችን ኢኮሲስተሙን በተለይ በአፍሪካ ሀገራት ላይና እንዴት ነው ምናልባት የምትጠቁመን ነገር አለ? ምን አስተውላል? ያው በአሁኑ ሰሚት ላይ በጣም እንደ አንድ ኢሹ አድርገን ያነሳናቸው ነገሮች አሉ። ሌሎች አለማት ላይ በጣም ይሄ ስታርታፕ ኢኮሲስተሙ በጣም አደገ የሚባልባቸው ሀገራቶች ላይ ለምሳሌ ሲሊካን ቫሊ ነው አይደል? ሁላችንም እንደ ምሳሌ ሲሊካን ቫሊ እንላለን እና ሌሎቹ ሀገራት እዛ ያንን ኢኮሲስተም መፍጠር የሚያስፈልግ ከሆነ በኢኮሲስተሙና በአካዳሚያ መካከል በዩኒቨርሲቲዎች መካከል በጣም ስትሮንግ የሆነ ሪሌሽንሽፕ ያስፈልጋል።
ሪሰርቹ ያለው እነሱ እጅ ነው፣ ዳታው ያለው እነሱ እጅ ነው። ስታርታፖች ደግሞ ያለ ሪሰርች እና ያለ ዳታ ከሆነ ዝም ብሎ በፓሽን በስሜት ብቻ የሚመራ ከሆነ የትም አይደርስም። አንድ በዩኒቨርሲቲ አፍሪካ ላይ በዩኒቨርሲቲና በስታርታፕ ኢኮሲስተም መካከል ያለ ግንኙነት በጣም ስትሮንግ መሆን አለበት። እሱን እንደኛም እንደ ራይዝ አዲስ አድቮኬት የምናደርገው ነው የሚሆነው። ከዛ በኋላ በስታርታፖችና በፕራይቬት ሴክተር መካከል ያለው ግንኙነት በጣም ስትሮንግ መሆን አለበት። እኛ ሀገር ስታርታፕ ስትል የሆነ የኤንጂኦ ኢሹ ብቻ ነው የሚመስለው። አሁን በየሄድክበት ኢቨንት ማስተር ካርድን ታየዋለህ፣ ገሌን ታየዋለህ፣ እንደዚህ አይነት በቃ የሆነ ከእርዳታ ድርጅቶች ጋር በጣም የተቆራኘ ነው። ግን ከፕራይቬት ሴክተሩ ጋር በጣም የተቆራኘ ስታርታፖች ኢቨንቶች ላይ ስትሳተፍ ኃይሌ ገብረስላሴን ብዙ ጊዜ አታየው ማለት የሆነ የእንትንን ግን ታየዋለህ፣ የሆነ ኤንጂኦ ካንትሪ ዳይሬክተርን ግን ታየዋለህ። ሰምሀው እንደሱ አይነት ቴንደንሲ በአፍሪካ ደረጃ አለ። ስለዚህ እሱን መጥፎ ነው ማለት አይደለም። ኢትስ ጉድ፣ ምንም ችግር የለውም፣ በራሱ ምንም ችግር የለውም። ሪሶርስ ከተገኘ ምንም ችግር የለውም። ግን ኢቨንቹዋሊ አንድ ስታርታፕ ሄዶ ፕራይቬት ሴክተር ነው የሚሆነው፣ ኮርፖሬሽን ነው የሚሆነው። ስለዚህ ከስር መሰረቱም ከፕራይቬት ሴክተር ጋር ስትሮንግ ሪሌሽንሽፕ ያስፈልጋል። እነዚህ ሁለት ነገሮች አፍሪካ ላይ ትንሽ ይቀራሉ። እንግዲህ አድቮኬሲ ይፈልጋል፣ አዌርነስ ይፈልጋል። እሱን አይ ቲንክ እንደኔ እንዳንተ አይነት ሚዲያ ፕላትፎርሞች በዛ ረገድ ልንረዳ እንችላለን የሚል እምነት አለ። በጣም ጥሩ ነው። እንግዲህ አዲስ እናመሰግናለን። እንደው ከብዙ በጥቂቱ ኢቬንቱ ሀገራችንን እንደመዘጋጀቱ በእናንተም እንደው ምን ነበር የሚለውን እንደ ቲፕ ለማቀበል ያህል ነውና ከመሰነባበታችን በፊት ምናልባት የምትለው ሀሳብ ካለ? የምለው ሀሳብ የለኝም። በጣም ጥሩ። ቅድም የስታርታፕ ፕሮክላሜሽኑን እንትን ብለዋል፣ አንስተዋል። እሱን በጣም በትልቅ ተስፋ ወጣቶች እየጠበቁት ነው። ከዚህ በፊትም እንግዲህ ጥቃቅንና አነስተኛ ምናምን የሚል ነገር ኢትዮጵያ ውስጥ ነበረ። በነገራችን ላይ የስታርታፕ ኢሹ ኢስ ኖት ኢንታይርሊ አዲስ የሆነ ነገር አይደለም ለኢትዮጵያውያን። ግን ከዚህ በፊት የነበረው የተበጣጠሰ እዚህም እዛም የሚተገበርበት ሁኔታ እንትን ያልነበረ ወጥ ያልነበረ ይሄ ፖሊሲ ወጥ ያደርገዋል ብለን እናስባለን። ትልቁ ነገር ግን ስታርታፕ ነን የሚሉትም በጣም በኦነስቲ እንዲጠቀሙበት፣ መንግስትም ኢምፕሊሜንቴሽኑን ደግሞ እስከታች ድረስ በደንብ ወጥ በሆነ ሁኔታ ውጤታማ በሆነ ሁኔታ ሊተገበር እንዲችል ጥረት የሚያደርግበት አይነት እንዲሆን ነው አይ ቲንክ እንደ መጨረሻ ሜሴጅ ማንሳት ይቻላል። በጣም እናመሰግናለን። እንግዲህ ሌላ ጊዜ በሌላ ጉዳይ ደግሞ እንገናኛለን። መልካም ቀን አዲስ።